በጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር። ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ዳድድ። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ አርብ ወደ እናንተ የሚደርሰው የሞርስ ዜና ሲሆን የዕለተ አርብ የሞርስ ዜና እነሆ ጀመረ። አርእስተ ዜና። ህወሓት ታጣቂውን ወደ ኤርትራ፣ ሱዳን የነበረውን ደግሞ ወደ ሁመራ እየሰበሰበ መሆኑ ነዋሪዎችን በጣም እንዳሰጋ ተገለጸ። ለአዳዲስ ግድቦች ግንባታ ከዩናይትድ አረብ ኤሚሬትስ ገንዘብ ድጋፍ የተገኘ መሆኑ እየተሰማ ነው። ከውጭ እኔና ኤለን መስክ ጥሩ ግንኙነት ነበረን፣ አሁን ግን እንደዛ የሚቀጥል አይመስለኝም አሉ ፕሬዚዳንት ዶናልድ ትራምፕ። የተወደዳችሁ ቤተሰቦቻችን ኢዮብ ደመቀ እስከ ዜናው ፍጻሜ ድረስ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁ። 1446ኛው የኢድ አልአድሃ አረፋ በዓል ተከበረ። ዛሬ ጠዋት በመላው ኢትዮጵያ የኢድ ሶላት የተከናወነ ሲሆን ከኢድ ሶላት በኋላ ምዕመኑ በዓሉን ከቤተሰብ ከዘመድ አዝማድ ጋር በመሰባሰብ በመጠያየቅ በአብሮነት አክብሮት ውሏል። የኢድ ሶላት ሃይማኖታዊ ስርዓቱን በጠበቀና በድምቀት ተከብሮ መጠናቀቁን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ከ1.5 ሚሊዮን በላይ የውጭ ዜጎች በዘንድሮ ሀጅ ተካፍለዋል። በዘንድሮ ሀጅ ከ1.5 ሚሊዮን በላይ የውጭ ሀገራት ምዕመናን መሳተፋቸውን የሳዑዲ አረቢያ መንግስት አስታውቋል። ለሀጅ ከውጭ የመጡ ሰዎችን ቁጥር የተናገሩት የሀጅ ሚኒስቴር መስሪያ ቤት ቃል አቀባይ ከሀገር ውስጥ ምን ያህል ሰዎች በጉዞ እንደተካፈሉ ግን አልገለጹም። በአምናው ሀጅ ላይ የተገኙት ሰዎች ቁጥር 1,611,310 ነበር። ትናንት 40 ዲግሪ ሴንቲግሬድ በደረሰው ሙቀት ምዕመናኑ ሻንጣዎቻቸውን ይዘው አዛውንቶችንም እየረዱ ወደ አረፋት ተራራ ሲጓዙ ነበር። ሳዑዲ አረቢያ በርካታ ሰዎች የሚሳተፉበትን ይህን ጉዞ ለመቆጣጠርና ለደህንነት እርምጃዎች በብዙ ቢሊዮኖች ዶላር የሚቆጠር ገንዘብ ወጪ ታደርጋለች። ያም ሆኖ በሐጅ የሚሳተፉት ሰዎች ብዛት ደህንነታቸውን ማስጠበቁን አስቸጋሪ ማድረጉ ተዘግቧል። የሀገሪቱ የጤና ሚኒስቴር ለአሶሲኤትድ ፕሬስ እንደተናገሩ የፀሐዩን ሙቀት ለመከላከል 10,000 ዛፎች መተከላቸውንና ሆስፒታሎች ተጨማሪ አልጋዎች እንዲኖራቸው መደረጉን፣ በተመሳሳይም የሕክምና ባለሙያዎችን ቁጥር በ3 እጥፍ እንዲያድግ መደረጉን ጠቅሰዋል። የድሬዳዋ ፖሊስ ጠቅላይ መምሪያ 116ኛው የፖሊስ ምስረታ በዓል ቀንን አስመልክቶ ያዘጋጀው ሲምፖዚየም ተካሄደ። የድሬዳዋ ፖሊስ ጠቅላይ መምሪያ 116ኛው የፖሊስ ምስረታ በዓል ቀንን አስመልክቶ ያዘጋጀው ሲምፖዚየም የድሬዳዋ ከተማ ከንቲባ አቶ ከድር ጁሃር፣ ምክትል ከንቲባና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ ሀርቢቦ፣ የድሬዳዋ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር አለሙ መግራ፣ የምስራቅ እዝ ምክትል አዛዥ ሜጀር ጀነራል ፍቃዱ ጸጋዬ፣ የኢትዮጵያ ፌደራል ፖሊስ ምክትል ኮሚሽነሮች እና ረዳት ኮሚሽነሮች፣ የፖሊስና የመከላከያ ሰራዊት ከፍተኛ መኮንኖችና ጥሪ የተደረገላቸው እንግዶች በተገኙበት ተካሂዷል። ሲምፖዚየሙን የከፈቱት የድሬዳዋ ከተማ አስተዳደር ከንቲባ ከድር ጁሃር በለውጡ በተፈጠሩ አቅሞች የድሬዳዋ ከተማን በሕግና ስርዓት የምትመራ የሰላም ተምሳሌት ከተማ ህዝቦቿንም ሰላማዊ በማድረግ ለህዝብ ወገንተኛ የሆነ የፖሊስ ተቋም ተገንብቷል ብለዋል።
ህብረተሰቡ አሁን ላይ በፖሊስ ላይ ያለው እምነት በከፍተኛ ደረጃ ማደጉን የገለጹት ከንቲባው ፖሊስ ከወገንተኝነትና ከጣልቃ ገብነት ተላቆ ህግን ብቻ መሰረት ያደረገ አገልግሎት መስጠት በመቻሉ ስኬቶች መመዝገባቸውን አመልክተዋል። የድሬዳዋ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር አለሙ መግራ በበኩላቸው በ116ኛው ዓመታት የፖሊስ የምስረታ ዘመናት ውስጥ ፖሊስ መስዋዕትነት እየከፈለ ሀገርን የማጽናት ድርሻውን መወጣቱን ገልጸዋል። የድሬዳዋ ፖሊስ የወንጀል መከላከልና ምርመራ ስራውን በቴክኖሎጂ ለማገዝና የፖሊስ አገልግሎትን ለማዘመን እያደረገ ያለው ጥረት ተጠናክሮ የሚቀጥል መሆኑን ገልጸው የድሬዳዋ ከተማ ማህበረሰብ ላደረገው ጠንካራ ድጋፍም ኮሚሽነሩ ምስጋና አቅርበዋል። በሲምፖዚየሙ ላይ ከኢትዮጵያ ፖሊስ ዩኒቨርሲቲ ምክትል ኮማንደር ዶክተር መሳይ አስገዶም እና ከድሬዳዋ ፖሊስ ምክትል ኮሚሽነር ማዕኦተ ሾመ ጥናታዊ ጽሑፍ ማቅረባቸው የደረሰን ዘገባ ያመለክታል። ኢትዮጵያና ኬንያ ሁለት ድልድዮችን ሊገነቡ መሆኑ ተሰማ። ኢትዮጵያና ኬንያ በምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አስተባባሪነት በአፍሪካ ቀንድ የሁለትዮሽ ትብብር ልማት ፕሮጀክቶች ዙሪያ አዲስ አበባ ላይ ውይይት ማካሄዳቸው ታውቋል። አዲስ አበባና ናይሮቢ በዳዋ ወንዝ ላይ ሁለት ድልድዮችን ለመገንባት እንደተስማሙ ኢጋድ በመግለጫው አመልክቷል። ድልድዮቹን የተስፋ መተላለፊያውን ሲል የገለጸው ኢጋድ ተሽከርካሪዎችን ብቻ ሳይሆን በቂ የመሰረታዊ አገልግሎቶች የሚያገኙ ማህበረሰቦችን ምኞት የሚያስተላልፍ ነው ብሏል። በተጨማሪም የራሞ አንድ አለቅ የድንበር ጣቢያና የሶስቱ የንግድ ማሳለጫ ማዕከል ወደ ስራ እንደሚገቡ ተገልጿል። ሀገራቱ የድንበር ተሻጋሪ የፋይበር ኦፕቲክ ግንኙነትን ለማጠናቀቅ የድንበር ተሻጋሪ ዲጂታል አገልግሎቶችን ለማሻሻል እና አዳዲስ ቴክኖሎጂዎችን ተደራሽ ለማድረግ ተስማምተዋል። ለአዳዲስ ግድቦች ግንባታ ከዩናይትድ አረብ ኤሚሬትስ የገንዘብ ድጋፍ የተገኘ መሆኑ እየተሰማ ነው። ኢትዮጵያ ከህዳሴ ግድብ ምረቃ ማግስት በአባይ ወንዝ ላይ ሁለት ተጨማሪ የሃይድሮ ኤሌክትሪክ ኃይል ማመንጫ ግድቦችን በአንድ ጊዜ ለመገንባት የሚውል በቂና አስተማማኝ ፋይናንስ ከዩናይትድ አረብ ኤሚሬትስ አግኝታለች የሚለው ዜና እየናኘ ነው። በጊቤ ወንዝ ላይ የሚገነባው ጊቤ 5 እንዲሁም በአባይ ወንዝ ላይ የሚገነቡት ሁለቱ ግድቦች ማለትም የመንደያና ካራዶቢ ግድቦች ሊበሰሩ የቀሩን ወራቶች እድሜ ብቻ ናቸው ሲሉ የታመኑ ምንጮች ተናግረዋል። በዚህ ላይ ግን የኢትዮጵያ መንግስት በይፋ ያለው ነገር የለም። ህወሓት ታጣቂውን ወደ ኤርትራ፣ ሱዳን የነበረውን ደግሞ ወደ ሁመራ እየሰበሰበ መሆኑ ነዋሪውን በጣም እንዳሰጋ ተገለጸ። የህወሓት እንቅስቃሴ በጣም አስፈሪ ሁኔታ ላይ መሆኑን ከመቀሌ የሚደርሱን መረጃዎች እያመለከቱ ነው። የህወሓት ጦርን ወደ ኤርትራ እየሰበሰበ ነው ያለው መረጃ ሱዳን የነበረውን ጦር ደግሞ ወደ ሁመራ እየሰበሰበ በመሆኑ በአሁን ሰዓት ሐራ መሬት በተባለ አካባቢ የሚገኘውን ጦር በማፍራት መቀሌ ውስጥ የፌደራል ቢሮ ሰራተኞችና የፌደራል መንግስት ደጋፊዎች ናቸው በማለት ሰራተኞችን ለማባረር ዝግጅት ላይ መኮኑንም የታመኑ ምንጮች ይናገራሉ። በአሁኑ ሰዓት በመቀሌ ነዋሪ ላይ በጣም የሚያሳዝን ችግር ተጋርጦበት ይገኛል የሚሉት ምንጮች ነዳጅ የሚባል ባለመኖሩ የመንግስት ስራ በነዳጅ ምክንያት እየቆመ ነው። ያለውን ነዳጅ በነደብረጽዮን ትዕዛዝ እየተጫነ ሲሆን ለትዕዛዙ መፈጸም በታማኝነት የሚታወቁት ታጣቂዎችና አጃቢዎቹም ራሳቸው ታጣቂዎቹ ናቸው ተብሏል። እስካሁን ለህዝባቸው መንገድ ሳይሰሩ ዛሬ ወደ ኤርትራ የሚወስድ መንገድ በማሰራት መንገዱ ለውጊያ እንዲያመች በሚል በኤርትራ አስተባባሪነት እየተሰራ ነው ተብሏል። ህወሓት ተጻምዶ ወይም ጠንድ ብሎ ከሻዕቢያ ጋር ያዋህደዋል ብሎ ያሰበው ሰራዊት በየቀኑ የታጠቀውን ጠመንጃ ይዞ አንዳንዱን ባዶ እጁን እግሬ አውጭኝ በማለት ሐራ ወደ ተባለው ነፃ መሬት በመግባት ላይ መሆኑ ታውቋል። በሌላ ዜና አርሚ ሰባ ከአማራ ክልል ላይ ጦርነት ሊከፍት ነው። ሱዳንም የሚገኘው ሳምሪ የተባለው ታጣቂ ለድጋሚ ጭፍጨፋ በዝግጅት ላይ እያስጣጠቀው ሲሆን በህዝብ ላይ መጥፎ ነገር ከመድረሱ በፊት የፌደራል መንግስትን ይሁን የአማራ ክልል መንግስት ይወቅልን ሲሉ ነዋሪዎች ሞርስ አድርገዋል።
የተወደዳችሁ ቤተሰቦቻችን በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ የሚደርሰው የሞርስ ዜና እንደቀጠለ ነው። እናንተ ላይክ፣ ሰብስክራይብ፣ ሼር በማድረግ ስራዎቻችን ብዙዎች ዘንድ እንዲደርስ የበኩላችሁን አስተዋጽኦ አድርጉ። ወደ ውጭ ዜና አልፋለሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቅርቡ አማካሪያቸውና ደጋፊያቸው ከሆነው የዓለም ቁጥር አንዱ ቱጃር ኤለን መስክ ጋር አለመግባባት ውስጥ መግባታቸው ተሰማ። በማህበራዊ ሚዲያዎቻቸው ኃይለኛ የቃላት ጦርነት ውስጥ የገቡ ሲሆን የሁለቱ ቢሊዮነሮች አለመግባባት በዚህ ሳምንት መጀመሪያ ላይ ኤለን መስክ የመንግስት አዲሱ የቀረበው በጀት አሜሪካ ያለባት የ3.62 ትሪሊዮን ዶላር ላይ ዕዳ ይጨምራል በሚል ከተቃወመ በኋላ ነው። ፕሬዝዳንት ትራምፕ ከመስክ ንግግር በኋላ እኔ እና ኤለን ጥሩ ግንኙነት ነበረን፣ አሁን ግን እንደዛ የሚቀጥል አይመስለኝም ሲሉ ነበር የመለሱት። ባለፈው በተደረገው ምርጫ ከ300 ሚሊዮን ዶላር በላይ የሆነ ገንዘብ አውጥቶ ትራምፕን ሲደግፍ የነበረው ቱጃሩ መስክ እኔ ትራምፕን ባልደግፈው ምርጫውን ይሸነፍ ነበር ያለ ሲሆን የትራምፕ ታሪፍም አሜሪካን ከዚህ ዓመት በኋላ ወደ ኢኮኖሚ ውድቀት እንደሚወስዳት ተናግረዋል። ኤሎን መስክ ፕሬዝዳንት ትራምፕ በኮንግረሱ ተጠይቀው ከኃላፊነታቸው በመነሳት በምክትላቸው ጄዲ ቫንስ መተካት አለባቸው የሚልን ጽሑፍ ሲያጋራ ፕሬዝዳንት ትራምፕ በጀታችንን ለመቀነስና ብዙ ቢሊዮን ዶላሮችን ከማውጣት ለመታቀብ ቀላሉ መንገድ ለኤሎን መስክ የምንሰጠውን ድጎማና ኮንትራት ማቋረጥ ነው ብለዋል። ሁለት ቢሊዮነሮች የየራሳቸው ማህበራዊ ሚዲያ ሲኖራቸው ኤሎን መስክ በኤክስ፣ ትራምፕ ደግሞ በትሩዝ መልስ ሲመላለሱ ብለዋል። የኤሎን መስክ ድርጅት ቴስላ ከአለመግባባቱ በኋላ የአክሲዮን ዋጋው በ14 በመቶ የቀነሰ ሲሆን በታሪኩ ከፍተኛ የሆነውን የ150 ቢሊዮን ዶላር የገበያ ዋጋን በአንድ ቀን አጥቷል። ኤሎን መስክ ከ129 ቀናት በኋላ ባለፈው ሳምንት ከተሾመበት ኃላፊነት የለቀቀ ሲሆን ኃላፊነቱ የመንግስትን ብክነት መቀነስ ላይ ያተኮረ ነበር። ከቀናት በኋላ መስክ በማህበራዊ ሚዲያ የቀረበው በጀት የአሜሪካን ዕዳ የሚጨምር ነው፣ የምታጸድቁ ሰዎች ማፈር አለባችሁ ካለ በኋላ ፕሬዝዳንት ትራምፕ ስለ በጀቱ ከማንም ሰው የተሻለ ኤሎን መስክ ያውቃል፣ ድንገት ተነሶ ችግር መፍጠሩ ግን አናዶኛል ብለዋል። መስክ አዲስ ፓርቲ መመስረት አለበትም የሚል ሀሳብ እያቀረበ ኤሎን መስክ በኃላፊነት በነበረበት ወቅት የአሜሪካ የተራድኦ ድርጅትን ጨምሮ በርካታ የአሜሪካ የመንግስት ተቋማት አለአግባብ ወጪ እያወጡ ነው በሚል በከፊልና ሙሉ ለሙሉ እንዲዘጉ ያደረገ ሲሆን በተግባሩ 180 ቢሊዮን ዶላር ማዳኑ ተገልጿል። የሁለቱ ሰዎች አለመግባባት የአሜሪካን ፖለቲካና ኢኮኖሚ ወደ ሌላ አቅጣጫ እየወሰደው እንደሆነም ተመላክቷል። የተወደዳችሁ የሞርስ ኮሚኒኬሽን ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ቤተሰቦችን እንድናፈራ ስላደረጋችሁን እናመሰግናለን። ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድ ዳድድ። አርእስተ ዜናውን በድጋሚ ላስታውሳችሁ። ህወሓት ታጣቂውን ወደ ኤርትራ፣ ሱዳን የነበረውን ደግሞ ወደ ሁመራ እየሰበሰበ መሆኑ ነዋሪዎችን በጣም እንዳሰጋ መገለጹ፣ ለአዳዲስ ግድቦች ግንባታ ከዩናይትድ አረብ ኤምሬት ገንዘብ ድጋፍ የተገኘ መሆኑ መሰማቱ፣ ከሀገር ውስጥ ከውጭ ደግሞ እኔና ኤለን መስክ ጥሩ ግንኙነት ነበረን፣ አሁን ግን እንደዛ የሚቀጥል አይመስለኝም ሲሉ ፕሬዚደንት ዶናልድ ትራምፕ መናገራቸውን የተመለከተ መረጃ ወደ እናንተ አደረስን። ከዜናው ጋር ኢዮብ ደመቀ አብሬያችሁ ነበርኩ። በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ ሲደርስ ከነበረው የዕለት ዓርብ ሞርስ ዜና እስካሁኑ ነበር። የፊታችን እሁድ በመደበኛው የሞርስ መሰናዶ እንገናኛለን። እስከዚያው ድረስ ጤና ይስጥልኝ። በድጋሚ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አልአድሃ በዓል በሰላም አደረሳችሁ። መልካም በዓል። ሰላም